ሰላም ጤና ይስጥልን ውድና የተከበራችሁ የውብ አለም ኤልያስ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። ዛሬም ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። እንደ ጸጉር እድገት የሚያገለግል ምርጥ የሆነ በሳምንት 2 ጊዜ የምትጠቀሙትን ፈጣኝ እድገትን የሚሰጥ በሳምንት 2 ወይም በወር 4 በመጠቀም ጸጉሮቻችሁ እንዴት አይነት እድገት እንደምታዩበት በጣም ምርጥ የሆነ ማክስ ዛሬ አሰራሩን ይዤላችሁ ቀርቤያለሁ ማለት ነው። እንደምትመለከቱት እዚህ ተልባ ይዤ መጥቻለሁ ማለት ነው። በዚህ ተልባ ብዙ ጊዜ ለብዙ አይነት ጥቅሞች ውስጥ ይመደባል ማለት ነው። በጣም ምርጥ የሆነ ተልባን ዛሬ ይዤላችሁ መጥቻለሁ። ይህንን ተልባ በውሃ አድርጌ አንድ ላይ በእሳት ላይ ካደረኩኝ በኋላ ምን ኃይል ለጸጉሮቻችን ጥቅም እንዳለው የተረጋገጠ ነው ማለት ነው። ተልባ ማለት ነው። እና ይህኛውን እንደዚህ አድርጌ በእሳት ላይ እንደዚህ አንተከትከዋለሁ ማለት ነው። በደንብ አድርጌ ከተንከተከተ በኋላ ወይም ውሃውን ብቻ በመጣሪያ በማጥለል እንዴት አድርጌ ለጸጉሮቻችን አሪፍ የሆነ ማክስ እሰራለሁ ማለት ነው። ይሄኛውን ተልባን ተንተክትኮ ከወጣ በኋላ በመጥለያ አርጌ ውሃውን ብቻ ለብቻውን ማለት ነው ለብቻውን አወጣዋለሁ ማለት ነው። እና ተልባ ብዙ ጊዜ በጣም ጥቅም አለው። በብዙ ቦታ እንደምትመለከቱት ምን አይል ጥቅም እንዳለው እየታወቀ ነው ማለት ነው ተልባ። እና ይሄኛውን በመጥለያ እንደዚህ ካደረኩኝ በኋላ ይሄኛውን ተልባ እንደዚህ ካጠለልኩኝ በኋላ ውሃውን ብቻ ከስር ያለውን ውሃውን ብቻ ነው የምጠቀመው ማለት ነው። እንዲሁም ውሃውን ብቻ ሳይሆን እየተጠቀምኩኝ ይሄኛውን ፍሬውንም ደግሞ እጥላለሁ ማለት አይደለም። ፍሬውም ደግሞ ያስፈልጋል ማለት ነው። ስለዚህ ይሄኛውን መጀመሪያ የፈለኩትን ፋርት ብቻ ወስደዋለሁ ማለት ነው። ውሃውን አጠለልኩት። ከዛ በኋላ እንደምትመለከቱ እንደዚህ አድርጌ ውሃውን እንዲወጣልኝ ወይ ትንሽ ስለወፈረ ቶሎም አይወጣም ማለት ነው። እንደዚህ አድርጌ ተልባውን ብዙ ጊዜ ተልባ ለብዙ አይነት እንደሚጠቅም ታውቃላችሁ። የተልባ ጥቅሞችን ታውቃላችሁ ማለት እንደምትመለከቱ የተልባ ውሃውንና ፍሬውን ለብቻ አድርጌዋለሁ ማለት ነው። እንዴት እንደሚያደርግ እያንዳንዱን ተከታተሉ ማለት ነው። በጣም ጥቅም ነው ማለት ነው። ለጸጉሮቻችን እድገት በጣም አስፈላጊ ምርጥ የሆነ ነው ማለት ነው። እና ይሄኛውን ፍሬውን ደግሞ እንደዚህ አድርጌ እፈጭዋለሁ ማለት ነው። ከፈጨውን የተልባ ፍሬውን ለብቻ ከፈጨውን በኋላ ምንድነው ማድርገው በንጹህ ጨርቅ ደግሞ የፈጨውትን በንጹህ ጨርቅ እንደዚህ አድርጌ ይኸውላ ጨምቄ አውጥቻለሁ ማለት ነው። ቪዲዮ እንዳይበዛላችሁ ስለፈለኩኝ እንትን እያረኩኝ ነው ማለት ነው። ከዛ በኋላ የፈጨውትን ደግሞ ካጠለልኩኝ እንደዚህ ከወሰድኩኝ በኋላ ደግሞ እኛውንም ደግሞ አልጥለውም ማለት ነው። ከዛ አንድ ድንች የተቀቀለ ቅቅል ድንች አዘጋጅቻለሁ ማለት ነው። ቪዲዮ እንዳይበዛላችሁ እንትን እያረኩኝ ነው ማለት ነው። እና አንድ ሎሚ ያስፈልገኛል፣ የተቀቀለ ድንች ያስፈልገኛል። ከዛ በኋላ ቀደም የፈጨውትን ያጠለልኩት ማለት ነው። ይሄኛው ከተልባ ፍሬው ብቻ የወጣውኛው እንደምትመለከቱት ይሄኛውን አርጊዋለሁ። ከዛ በኋላ ቅድም ደግሞ ከተልባ ያጠለልኩት ውሃም አለ ማለት ነው። እሱንም ደግሞ እንደዚሁ እጨምርበታለሁ ማለት ነው። አንድ ላይ ሎሚ አንድ ሎሚና ከተልባ ፍሬ ያጠለልኩት ነው። ውሃውን ብቻ እንዲሁ አንድ ላይ አርጌ ሎሚ ብዙ ጊዜ በቫይታሚን ሲ ይመደባል። ብዙ ጊዜ ማለት ነው። ሎሚ ብዙ ጊዜ ሰው ይጠቀማል። ለምንድን ነው የምጠቀመው ካላችሁ ቫይታሚን ሲ ስላለው በደንብ ለሰውነታችን ጠቃሚ የሆነ ሎሚ ብዙ ጊዜ ጥቅም አለው ማለት ነው። ስለዚህ ምናልባት በቆዳችን ላይ የተለያየ አይነት ቢቀመጥ ራሱ ሊያስወግድልን የሚችል ንጹህ የሆነ የሎሚ ውሃ ያስፈልገናል ማለት ነው። እና ስለዚህ ይሄኛውን ሁሉንም አንድ ላይ ካደረኩኝ ሎሚ እንደዚህ ሁሉንም እንዳያችሁት ማለት ነው አንድ ላይ እፈጨዋለሁ ማለት ነው። በመፍጫ አድርጌ ግጥም አድርጌ እፈጨዋለሁ ማለት ነው። እንደምትመለከቱት ንጹህ ቆዳችን እንደሚያጠራልን እንዲያሳድግልን ጸጉሮቻችን እንዲለሳልስልን እንዲሁም በፍጥነት በወር 2 ወይም 4
እንደ ተመቻችሁ መጠቀም ትችላላችሁ። ግን እንደኔ ሀሳብ በሳምንት 2 እንዲሁም በወር 4 ጊዜ መጠቀም አለባችሁ። ለፀጉር እድገት ፈጣኝ እድገት እንዲያገኝላችሁ ከፈለጋችሁ በሳምንት 2 በወር ደግሞ 4 ጊዜ ብትጠቀሙ በጣም የተመረጠ ነው ማለት ነው። ይህኛውን በተጠቀማችሁ ቁጥር የፀጉር እድገት እየጨመረ ነው የሚሄደው ማለት እንደምትመለከቱት። የፈለጋችሁ አይነት ዘይት መጠቀም ትችላላችሁ። የወይራ ዘይት ሊሆን ይችላል፣ የኮኮናት ዘይት ሊሆን ይችላል፣ የተለያየ እና የፈለጋችሁት አይነት ዘይት መጠቀም ትችላላችሁ። እንደዚህ አድርጌ ካዋህድኩኝ በኋላ ማለት ነው ፀጉሬን እንደምትመለከቱት ፈትቼ ያዘጋጅቻለሁ ማለት ነው። በዚህ ፀጉር እንዴት አድርጌ የምጠቀመው ካላችሁ ፀጉሮቻችሁን ብዙ ጊዜ ዝም ብላችሁ እንዳትቀቡ እያካፈላችሁ ብትቀቡ ወይም ማክሱን እንትን ብታደርጉ እየተመረጠን። ለምን አንድ በኩል ረጅም አጭር እንዳይሆንላችሁ ሁሉንም እያካፈላችሁ ፀጉሮቻችሁን ብትጠቀሙ በጣም የተመረጠ ነው ማለት ነው። እና እንደምትመለከቱት እኔ ደግሞ አሁን ልቀባየው በጣም በቃ አለ አይደለም በጣም ደስ ይላል ማለት ነው። ማክሱ ራሱ በጣም እጅ ይሰጣል ማለት ነው። ፀጉሮቻችንን ብዙ ጊዜ ለማሳደግ የሚያፈጥን ነው ማለት ነው። ብዙ ጊዜ ተልባ በተለያየ ጊዜ እንደዚህ ብትጠቀሙ በጣም ለፀጉሮቻችን እድገት ያፈጥናል ማለት ነው። እና ያካፈላችሁ እንደዚህ እያደረጋችሁ እስከ ጫፍ ድረስ ከስር እስከ ጫፍ ድረስ እንደዚህ አድርጋችሁ ብትጠቀሙ በጣም የተመረጠ ነው ማለት ነው። ፀጉሮቻችሁ ሳታውቁ በድንገት ያድግላችሁ በፍጥነት ያድግላችኋል ማለት ነው። እና ስለዚህ እንደዚህ አድርጋችሁ ፀጉሮቻችሁን በሳምንት 2 በወር 4 መጠቀሙን እንዳትረሱ ማለት ነው። በፍጹም ማለት ነው። ፀጉሮቻችሁ በተለይ ባንከባከባችሁት ቁጥር በየቀኑ እየጨመረ ነው የሚሄደው ማለት ነው። በአንድ ዛሬ ስትጠቀሙ ነገ ያድጋል ማለት አይደለም። ስለዚህ ደጋግማችሁ መጠቀም አለባችሁ ማለት ነው። ስለዚህ ፀጉሮቻችሁን መንከባከብ ደግሞ በፍጹም እንዳትረሱ። ሁሌ የምላችሁ መንከባከብ በፍጹም እንዳትረሱ ማለት ነው። እና ፀጉሮቻችሁን በየቀኑ በየሳምንቱ ደግሞ በየቀን ሻወር ከገባችሁ ፀጉሮቻችሁ ለመበጣጠስ ኃይል በቃ ለመበጣጠስ ይቸኩላል ማለት ነው። ስለዚህ ከቻላችሁ በሳምንት አንዴ ማክስ በምትቀቡበት ሰዓት ላይ ብትታጠቡ በጣም የተመረጠ ነው። ለምን ፀጉሮቻችሁ እንዳይበጣጠስ ስለምፈልግ ነው ማለት ነው። ፀጉሮቻችሁን ደግሞ እንደዚህ በተጠቀማችሁ ቁጥር ብዙ ጊዜ ፀጉሮቻችሁን ራሳችሁ ካያችሁ በጣም ለውጥ አለው ማለት ነው። በተጠቀማችሁት ቁጥር በተዋችሁት ቁጥርና በተጠቀማችሁት ቁጥር ያለው ልዩነት በጣም እንትን ነው ማለት የተለየ ነው ማለት። ተጠቅማችሁ በተዋችሁ ሰዓትና ሳትጠቀሙ በተዋችሁ ጊዜ ፀጉሮቻችሁ በጣም ሁለት አይነት ነው የሚሆነው። ስትጠቀሙና ሳትጠቀሙ ያለው ለውጥ በጣም የተለየ ነው እና እንደዚህ አድርጌ ጨርሻለሁ ማለት ነው። ፊት ለፊትም የቀረው እንደዚህ አድርጌ እቀባዋለሁ ማለት ነው። በደንብ አድርጌ ከዛ በኋላ የተወሰነ ጊዜ ማሳጅ ታደርጋላችሁ። እና ቅድምም ደግሞ እንደዚሁ እንዳይሳያችሁ ተልባ ብዙ ጊዜ ጥቅም አለው ማለት በምክንያት ነው። ለምን ተልባውን ብቻውን ውሃውን ብቻ ስትጠቀሙ ራሱ በጣም የተመረጠ ነው ማለት ነው። እና ለፀጉሮቻችሁ ልስልስ እንዲያደርግላችሁ ይረዳችኋል ማለት ነው። ለልስላሴ ብቻ ሳይሆን ለእድገትም ያገለግላል ማለት ነው። ስለዚህ ይሄኛው እንደዚህ አድርጋችሁ ብትጠቀሙ በጣም የተሻለ ነው ማለት ነው። እና እንደምትመለከቱ እንደዚህ አድርጌ ጨርሻለሁ ማለት ነው። ተቀብቼ በደንብ ነው ማለት ነው የተቀባሁት። እንደምትመለከቱት እያንዳንዱ እንደዚህ አድርጌ ነው የተቀባሁት ማለት ነው። እና ቪዲዮ እንዳይረዝምላችሁ እያደረኩኝ ስለሆነ ነው እንጂ አንዳንዱ እንደዚህ እያካፈልኩኝ ነው የተቀባሁት። ከዛ በቃ ፀጉሮቻችሁ ሁሉ ጊዜ እንደዚህ በተጠቀማችሁ ቁጥር ፀጉሮቻችሁ እጅ ይሰጣል ማለት ለስለስ ብሎ በቃ ወዛማ ይሆናል። በቃ የተሻለ ፀጉር እንዲኖራችሁ ያደርጋል ወይም ይረዳል ማለት ነው። ስለዚህ በተጠቀማችሁ ቁጥር ፀጉሮቻችሁ የተሻለ ፀጉር ወይም ለስለስ እያለ ነው የሚሄደው ማለት ነው። እና አሁን እንደዚህ አድርጌ ከጨረስኩኝ በኋላ ምንድነው ማደርገው ካላችሁ አሁን ደግሞ ቅድም ያዘጋጀሁት ይሄኛው አለ ማለት ይሄኛውን አልጣልኩም ማለት ነው። በዚህ ላይ ደግሞ ጄሊ ነው የምጠቀመው ማለት ይሄ ጄሊ የምንድነው ካላችሁ የኪያር ጄሊ ነው ማለት ነው። ለፊቶቻችን በጣም የሚረዳ አልጣልኩትም ማለት ነው። እንደምትመለከቱት አልጣልኩትም ማለት ነው። ፀጉሬን ከጨረስኩኝ በኋላ ደግሞ ይሄኛውን ደግሞ ስለሚጠቅመኝ አስቀርቻለሁ ማለት ነው። ፀጉሬን እንደዚህ አድርጌ ሸፍኛለሁ ማለት ነው። እንደምትመለከቱት አሁን ደግሞ ይሄኛውን ቀደም ከተልባ የተዘጋጀውን ማለት ነው አልጣልኩትም ማለት ይሄኛው ለምንድነው የሚረዳኝ ለፊቴ ይጠቅመኛል ማለት ነው። በፊቴ ላይ እቀባለሁ ማለት ነው። የህፃን ቆዳ እንዲሆንልን የሚያገለግል ስለሆነ ቆዳችንን ለስለስ እንዲሆን ስለሚረዳ
በፀጉሬ ላይ ተቀብቼ ይሄንን ደግሞ መጣል ስለሌለብኝ ማለት ነው እኛውን እንትን እያደረኩኝ ያሉት ማለት ነው። እኛውን ደግሞ ብዙ ጊዜ ተልባ ለፀጉሮቻችን ብቻ ነው ወይ የሚረዳው የምትሉ አይደለም። ለሁሉ ነገር ለፈለጋችሁት ነገር ጥቅም አለው ማለት ነው። ተልባ ለብዙ አይነት ጥቅም አለው። ስለዚህ ይህንን ተልባውን ደግሞ ከፈጫችሁ በኋላ ይሄኛውን ደግሞ እንደዚህ አድርጋችሁ ትቀባላችሁ ማለት ነው። በአይኖቻችሁ ስር በጉንጮቻችሁ ስር እንደዚህ አድርጋችሁ ትቀባላችሁ ማለት ነው። የተወሰነ ደቂቃ ትተዋላችሁ። ፀጉሮቻችሁን ከተቀባችሁ በኋላ ይሄኛውን ደግሞ የተወሰነ ደቂቃ ቆይታችሁ ሲደርቅ ደግሞ ትታጠባላችሁ ማለት ነው። ፊቶቻችሁንም መንከባከብ ፀጉሮቻችሁንም መንከባከብ አለባችሁ ማለት ነው። በጣም አሪፍ ነው ማለት ነው። ፊቶቻችንን ያለሰልሳል እንደምትመለከቱት መጣል የሚጣል ነገር የለም ሲጀመር ማለት ነው። እንደምትመለከቱት በጣም ፊቶቻችን እንደ ህፃን ቆዳ ያደርግልናል ማለት ነው። እንደምትመለከቱት በተቀባችሁት ቁጥር ሁሌ ለውጥን እያመጣ ይሄዳል ማለት ነው። እና ስለተከታተላችሁኝ አመሰግናለሁ። እንደዚህ አድርጋችሁ መሳጅ አድርጋችሁ ፊታችሁንም እንድታሳምሩ ነው ማለት ነው። በዚህ አጋጣሚ 2 ቪዲዮ ነው ወይ ምሳሌ እንዳትሉኝ 1 ቪዲዮ ነው። ስለዚህ በዚህ አጋጣሚ እያለፍኩኝ ለምን ላሳያችሁ በማለቴ ነው ማለት ነው። እኔን የጠቀመኝ ነገር ስለሆነ ማለት ነው። እና ስለተከታተላችሁኝ አመሰግናለሁ። እጅግ አድርጌ ወዳችኋለሁ፣ አከብራችኋለሁ። በቀጣይ በአዲስ ቪዲዮ እስከምንመጣ ድረስ መልካም ቆይታ፣ መልካም ስራ ይሁንላችሁ። ሁላችሁንም አከብራችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።